ለምን እንደገ አሁን ኢየሱስ ሰው ነው ቢባል ምንድነው ችግሩ? የመጀመሪያውን ኃጢአት የሰራው በአዳምና በሔዋን ታሪክ ውስጥ እግዚአብሔር ይሆናል ማለት ነው። እግዚአብሔር ሶስት ነው የሚለው ትምህርት ያመጣው ካልት ነው። ሰውን እንፍጠር ባለ ጊዜ ኢየሱስንም ነው ወይ የጠራው? ይሄኛውን መጽሐፍ በመያዝ ፈጽሞ የዘላለም ሕይወት አይገኝም። ሃይማኖት ሲደመር ድህነት አለብን። እግዚአብሔር መቼም ቢሆን ከውጭ የመጣበት ዓለም የለውም። ስለዚህ እኔ ከየት እንደመጣሁ የማይነግረኝ ሰባኪ ስሞት የት እንደምገባ ሊወስንልኝ አይችልም። ጠያቂም ህዝቦች አይደለም የጠየቀንም የምንረግም ህዝቦች ነው። እኔማ ከኢየሱስ ጋር ያለኝን ጉዳይ ጨርሻለሁ። በርግብ አምሳል እንጂ ርግብ አይደለም። ኢየሱስ ደግሞ ከኛ ጋር የሚዘመድበት ምንም ሀረግ የለውም። ስለዚህ ኢየሱስ የተፈጠረ ነው። ከኢየሱስ በላይ የማርያም ቤዛነት ነው የሚታየኝ። ሰላም ጤና ይስጥልን ውድ የኒቬሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቬሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬም በተለመደው አወዛጋቢ አጨቃጫቂና መፍትሄ ፈላጊ ሀሳብ ተከስተናል። ላለፈው 1 ወር ምንም አይነት ቀረጻ አላካሄድንም። ያም የሆነበት ምክንያት እኔ ቁርአንን እያነበብኩ ስለሆነ ነው። አለቀ። አብራችሁን ቆዩ፣ ትማሩበታላችሁ፣ አዲስ ሀሳብ ታገኙበታላችሁ፣ ትጠይቁበታላችሁ ብለን የምናስባቸውን አዳዲስ ነገሮች ነው ሁልጊዜም ይዘን የምንመጣው። ስለምትወዱን ስለምትከታተሉንና ላይክ ሰብስክራይብ እና ኮመንት ስለምታደርጉን እናመሰግናለን። ጌታ መሳይ እንዴት ከረምክ? አለው እንዴሽ? ሰላም ነው። ከባለፈው ጭቅጭቅ በኋላ ረጅም ጊዜ ያው ያለመመቻቸት ጉዳይ እንጂ ሀሳብ ስለሆነ እኔ እንደ ጭቅጭቅ አልወሰድኩትም። አክቹዋሊ ያው እንደ ጸብ ነው የታየብን እንደ ኃይለኛ ጸብ ስላለመር ነው ባይዘ እንደዚህ አይነት ነገር መቀባበል ብቻ ስለሆነ የለመድነው እንደዚህ አይነት ሀሳብ ሲመጣ ይኖረዋል እና እኔ ምንም ፊል አላደረኩትም እውነት ለመናገር። ያው ብዙ ሰዎች እቺ ደግሞ ምን አይነት ሰው ናት ምናምን አሉኝ። ብዙ ሪያክሽኖችን አይቻለሁ። ባይዘው እኔ የምፈልገው እሱ ነው፣ ሰዎች ሪያክት እንዲያደርጉ እፈልጋለሁ። ከዛ ሪያክሽኑ ግን ከዘልማድ ሀሳብ ሳይሆን ራሱ ባይብል ምን ይላል ከሚለው ቢሆን ደግሞ ይበልጥ አጥጋቢ ይሆናል። ለምን አንድ ጥናት አይቼ ነበር፣ በጣም ነው የገረመኝ። ጥናቱ ምንድነው? ዓለም ላይ ካለ የክርስቲያን ሕዝብ ማለት ነው በጠቅላላው 1% ባይብልን አያውቀውም ይላል። በእንትን ነው በስሚ ነው የሚለው እና ሾቀናል አይነት ስሜት አለው። ለምን የምታምነው ይሄ የእግዚአብሔር ቃል ነው፣ የፈጣሪ ቃል ነው፣ ሀሳቡን ሙሉ እዚህ ውስጥ አድርጓል ብለህ ካመንክ እግዚአብሔር ምንድን ነው የሚያስበው ብለህ ራሱ ማንበብ መቻል ግዴታ ነው እንደ ክርስቲያን ማለት ነው። እና ከባለፈው ያላለቀ ሰው ነፃ ፈቃድ አለው የለውም የሚለውን እስኪ ዛሬ በተረጋጋ መልኩ እስኪ እሱ ይናገርበት ያለን በጣም ብዙ ሰው ስላለ እስኪ ነፃ ፈቃድ ላይ ድጋሚ ዛሬ ዝም ብለን ገረፍ እናድርገው። በእርግጥ ያው ባለፈው በተወሰነ መንገድ ያው አንቺም ጥያቄ ስለነበረሽ በዛ ስሜት እና ሀሳብ ፍላጎት ስታወጪ፣ በነገራችን ላይ እንደዛ ስታወጪ እኔ ሙሉ ደስተኛ ነኝ። ምክንያቱም ሰው እንደዚህ ካልጠየቀን ያኔ የእግዚአብሔር ፍላጎት በውስጥሽ መኖሩን ነው የማየው። ምክንያቱም ካለ ውስጥ ማንነት ጥያቄ ሊመጣ አይችልም። አንደኛ የመጣንበት መንገድ በጣም አስቸጋሪ ነው። ምክንያቱም ተሸፍኖ ከመሳም ጀምሮ ነው የመጣነው። ከዛ እዚህኛው ጋርም ደግሞ ስንመጣም ደግሞ የሆኑ ሰዎች ሁሉ እያወሩ እኛ ሰምተን የምንሄድ ስለሆነ ቶሎ እንደነግጣለን። አሁን በዛ ንግግርሽ እግዚአብሔር በቃ የሆነ እግዚአብሔር እንደሱ አይደለም፣ ህይወት እንደሱ አይደለም፣ ራሱ እንደዛ እንዲጠይቅ ያስገደደሽ ህይወት ነው ብዬ ነው የማምነው። እና ለዛ መልስ ከመስጠት ይልቅ ደግሞ ምላሹ በሱ መልክ አይደለም እና እኔ ጤነኛና ሁሉም ሰው መሆን ያለበት የብዙ ሰዎችን ነገር ነው አንቺ የጠየቅሽው እና ሰዎች ወደዚህ መበረታታት አለባቸው ብዬ ነው። በእርግጥ ብዙ ጊዜ ምንድነው የምናስበው እግዚአብሔር እኛ እንደምናስብ የሚያስብ ስለሚመስለን ነው። ለምን አሁን እኔ ስናደድ አብሮኝ የሚናደድ፣ እኔ ስቆጣ እግዚአብሔር አብሮ የሚቆጣ። ይሄ በረክ ላይ ያሰርከው ውሻ አለ አይደል? ጃስ ስትለው የሚነሳ ተኛ ተው ስትለው እንደዛ ተደርጎ አእምሯችን ውስጥ ለሆኑ ሰዎች ለብቻ እግዚአብሔር ኃይለኛ፣ ለሆኑ ሰዎች ደግሞ ቢሞቱ እንኳን ጉዳዩ የማይመስለው አይነት ነው ወይ? እውነተኛ ፈጣሪያችን የፈጠረን እንደዛ ነው ወይ? ህይወት እንደዛ አይደለም። ያው ህይወትም የሆነ ግለሰብ ስላልሆነ እውነት ነው በእኔ የሆነ ስለሆነ ያ ስሜት ከራሱ ከየት መጣ? ይጠይቃል ይመልሳል። እና የህይወት መስተጋብር የህይወት ዓለም ስርዓቱ እንደዛ ነው ብዬ ነው ፐርሰናሊ እኔ የማምነው። እና ግን ምንድነው ወደ ውጭ ወደ ሃይማኖት ወደ ምናምን ስለሆነ የተወለድነው ከዛ ለሆኑ ሰዎች ስለሰጠን እነሱ የተናገሩት ፐርፌክት። አሁን ብዙ ሰው የሚፈልገው የሚያውቀውን መድገም ነው። ህይወት ደግሞ እንደሱ አይደለም። በአንቺ ሁኔታ የሚመጣውን ነገር
ከዛ በእኔ ቀላያትን እየጠራ በመጋጠም ህይወት አንቺ እኮ ሪያክት አድርገሻል። የሆነ ሰዓት ላይ የሆነ ነገር ሲመጣ ደስ አለኝ የሚል እኮ ሪያክት እኮ አሳይተሻል። ያ ዝም ብሎ የመጣ እንትራን ደስ ለማሰኘት አለ የተሰማሽ። እዚህኛው ጋር ደግሞ ለምን ብለሽ የጠየቅሽዋልና ሁላችንም ውስጥ ያለን ግን የሆነ ነገር እየጫርሽ እንደሆነ ማሳያ ነውና እኔ በዚህ እንትርሳቤ ነው ነገሩን የማየው። እንግዲህ የነፃ ፍቃድ መንገድ ምንድን ነው? ከአስገኝነት አንጻር ስለነበረ ያወራሁሽ የኔ አስገኝ እኔ ካልሆንኩኝ እኔን ያስገኘኝ ነው እኔን ዲዛይን ያደረገኝ ብዬ ስለማመን ያ እንግዲህ እግዚአብሔርን በሉት አላህን በሉት የሆነም በሉት እኔ ህይወት ነው ብዬ ነው የማምነው። ያ ህይወት የህይወት ህግ ስላለው የህይወት ህጉ ነው እኔን የሚመራኝ። ከዛ የኔ መገለጫ ነው የሚሆነው። ስለዚህ እኔ ህይወቴ በሚመራኝ መንገድ የሚሄደው የእንቅስቃሴ ህግን እየተከተልኩ ሲሄድ እሱ ውስጥ ያለው የህይወት ኃይልና በረከት የኔ እየሆነ ይመጣል። ስለዚህ የሆነ የሚመራኝ ህይወት ከሌለ ግን የኔ አስገኝ እኔ ነኝ ብዬ ወደማመጣበት ራዕት ስለሚያመጣኝ በሱ እሳቤ ይህንን ነፃ ሰው አይደለም የሚል እሳቤ ነው ያቀረብኩትና በምስክሩ ቃል ላይም ያየናቸው ቴስቲሞኒዎች በሰዎች ኤክስፔሪንሶች ውስጥ በነገራችን ላይ መጽሐፉ ከማንበቤ በፊት እኔ ጋር ነው የሚቀድመው። ከዛ ለኮንፈርሜሽን ነው እዚህ ጋር ያሉ ሰዎች እግዚአብሔር ወይም ደግሞ ህይወት የሚባለው ያው እግዚአብሔር በወልድ ስለምናውቀው ስለምንስማማበት ይህን ቋንቋ እንጠቀም፣ ግን ህይወት የሚለው መሰረታችን ነው ሁላችንም እና ስለዚህ ያ ህይወት የሚመራኝ ከሆነ ወደ ወደድከው የሰው መንገድ ከራሱ አይደለም፣ መንገዱንም ለማቅናት ከሚጠር ሰው አይደለም። በኤክስፔሪንስም አይቼዋለሁ። የብዙ ሰዎች አሁን ህይወት ኤክስፔሪንስ ቢመለከት ከቤተሰቦቼ ለመወለድ አካባቢ ላይ ለመወለድ በባህሪና በጾታ ደረጃ እንዲህ ለመሆን እኔ ምንም ያደረኩት አስተዋጽኦ የለም። ህይወት በራሱ ያደረገችኝን ነው የሆንኩት ነው። ስለዚህ ህይወት የህይወት ራሷ ህግና የህይወት ራሷ ምሪት ስላላት ያንን ከመከተልና ያንን ነኝ ከማለት ውጪ ሌላ እድል ፈንታ የለኝም የሚል አቅጣጫ ነው ለማስቀመጥ የሞከርኩት። አዎ እኔም በእርግጥ ፈጣሪ አለ፣ የፈጠረን አምላክ። እኔ የማነሳቸው ሀሳቦች ሰዎች ጋር ሲሄዱ መንገድ ላይ ከእኔ ወጥቶ ሰውየው ጋር እስኪደርስ ሀሳብ ይቀይራል መሰለኝና እግዚአብሔር የለም አለች የሚል ሚሴጅ ያመጣል። አላውቅም እንዴት እንደሆነ። በእርግጥ ተረጋግቶ የማዳመጥ ብቃትም ይፈልጋል። እኔ ፈጣሪ አለን ግን ባይብል ውስጥ ያለው አይደለም ነው የኔ አባባል። ለምን ባይብል ውስጥ ያለው እግዚአብሔር ከሆነ እኛን የፈጠረን ባይብሉ ስንት ዓመት ሆነው ከመጣ እጃችን ላይ ከደረሰ? ከዛ በፊት እግዚአብሔር አልነበረም ወይ? ባይብል ውስጥ ያለው እግዚአብሔር ከሆነ እያስተዳደረን ያለው አሁንም መጽሐፍና ማንበብ የማይችሉ ጭራሽ መጽሐፉንም አይተው የማያውቁ ሰዎች በአሁን ዘመን አሉ። ከእንደዚህ አይነት የተወዛገበ ሀሳብ እንውጣና ልከኛ የሆነውን አሁን ጠዋት ፀሐይ ትወጣለች፣ ያችን ፀሐይ የሚያወጣል፣ ፀሐይዋ ደግሞ ቦታዋን ሰዓቷን ጠብቃ ትሄዳለች። ይሄ ያለማቋረጥ 48 ሰዓት ኦክሲጅን አለን፣ እንተነፍሳለን። ይህን ስርዓት የፈጠረ አምላክ አለ። እስከዛሬ ምንም አልተናገረ ምንም ያላለ፣ ግን ስርዓቱን ሁሉን ነገር አስጠብቆ እያስኬደ ያለ እሱና መጽሐፍ ውስጥ ያለው እግዚአብሔር ሁለቱ የተለያዩ ናቸው። ስለ ነፃ ፈቃድም ስናወራውን ተመልሰን የምንገባው እዛው መጽሐፍ ውስጥ ስለሆነ ማለት ነው። ግን ከዛ ቀደም ብለን አንድ ጥያቄ ላንሳለን። ገና ዘፍጥረት ላይ እግዚአብሔር ኑ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ባለበት ሞመንት እግዚአብሔር ኑ ያለው ኢየሱስንና መንፈስ ቅዱስን ነው ወይስ ምንድን ነው? ለምን እግዚአብሔር አንድ ነው ይለናል። ደግሞ ያው መጽሐፍ ደግሞ አንድ እግዚአብሔር ነው ያለው ይለናል። አንድ እግዚአብሔር ከሆነ ያለው ኑ እንፍጠር ያለው እነማንን ነው? እዛ የፍጥረት ስርዓት ውስጥ አዳምና ሔዋን በተፈጠሩበት ጊዜ ኢየሱስ ነበረ ወይ? ይችን ብቻ እንደው ቀለል ባለ አማርኛ እንድትመልስልኝ። እንግዲህ ምን መሰለሽ እዛ ጋር ያለው እንግዲህ ከመነሻው የክርክርና የጭቅጭቅ መነሻ የሆነው ይሄ የምስክሩ ቃል የተባለው ሁሉም ሰዎች የህይወት ቴስቲሞኒያቸው በእኔ እይታ ነው የህይወት ከውስጣቸው ከውስጥ ንባባቸው የተለማመዱትን ነገር በጽሁፍ እያደረጉ ያስቀምጡ ነበር። ያ ተሰብስቦ ነው እንግዲህ በተነገረን መንገድ ተሰብስቦ አሁን ባለው ነገር እንግዲህ ሁሉንም አካተውት ሆኖ አያካቱ እጃችን ላይ ያለውን አመጡት። ግን ሰው መጀመር ያለበት ከዚህኛው መጽሐፍ ነው ብዬ አላምንም። እኔ ሰው መጀመር ያለበት በህይወት መጽሐፍ ነው ብዬ ነው የማምነው። ህይወቱ መጽሐፍ ነው፣ የተጻፈበት ነገር አለ። ሁለት መጽሐፍ በሰው ህይወት ውስጥ አለ። የፊተኛው መሬታዊ የሆነ አስተሳሰብ እንግዲህ መጽሐፍ ስንል ሀሳብ አይደለ? ሀሳብ ደግሞ በሰው ውስጥ የሚወጣ ነው። ስለዚህ
በሰው ውስጥ የሚወጣው የህይወት መጽሐፍ እሱን ሲያነብ ሰው ያለዚህም ይኖራል። እውነት ለመናገር አሁን ተንጠልጥለን የቀረነው የውስጠኛውን መጽሐፍ እንዳናነብ እንቅፋት የሆነው ብዬ የማምነው ፐርሰናሊ ይሄ መጽሐፍ ነው እያጋጨን ያለው። ስለዚህ ይሄ መጽሐፍ ከዚህኛው የሚበልጥ ሌላ የህይወት መጽሐፍ አለን። ማንነታችን፣ ህይወታችን የሚባል መጽሐፍ አለን። ስለዚህ በዚህ መጽሐፍት ነው እነዚህ ሰዎች ኖረውት የጻፉት ነው። በነገራችን ላይ መጽሐፉ ላይ የውርቀትም ታሪክ አለ፣ የንግስናም ታሪክ አለ፣ የውርደትም ታሪክ አለ፣ የክብርም ታሪክ አለ። ይሄ የመጽሐፍቶቻቸውን የህይወታቸውን እንቅስቃሴ ሲኖሩ የገጠማቸውን ነው የጻፉት። ለዚህ ነው የምስክር ቃል ነው ብዬ የጀመርኩት። ያኔ ቅዱስ መጽሐፍ አይደለም ይሄ በመንፈስ ቅዱስ ተመርተው ጻፉት ነው የሚለው። ምን ማለት ነው? አሁን ይህንን የእግዚአብሔር ቃል ነው ለማለት የተጠቀሰ ጥቅስ አድርገው ነው ሰዎች የሚወስዱት። እንደሱ አይደለም። ሰዎች በህይወት ህግ ስርዓታቸው እየተመሩ ሲጽፉት ምን ማለት ነው? ይሄ ውስጣቸው የሚሰማቸውን የሄዱበትን መንገድ ጻፉት ነው፣ እየተመሩ ነው። መንፈስ ቅዱስ የሆነ አንድ አካል የሆነ ግለሰብ አይደለም፣ ህይወት ነው። የህይወት ህግ ነው። የህይወት እንቅስቃሴ ህግ ነው። ህይወት አለ። ህይወት ውስጥ ደግሞ የራሱ የሆነ የህይወት ህግ አለው። ስለዚህ በዚህ የህይወት ህግ በሚሰማቸው ስሜት ሲሄዱ የሚሰጣቸውን ትርጉም አሰፈሩት። እውቀታቸውን፣ መረዳታቸውን፣ ሀሳባቸውን የጻፉት። በእርግጥ አሁን በዚህ ጉዳይም ስንልኮ በመንፈስ ቅዱስ ምሪት ነው የጻፉት የሚለው ሀሳብ ትልቅ ዲቤት ነው። ስኮላሮች ሁሉ ይጨቃጨቁበታል። ያው እኛ እንግዲህ ሃይማኖት ሲደመር ድህነት አለብን። ድህነታችንን ሳናስታግስ ሃይማኖት የሚባል ቶፒክ አለብን። ሃይማኖት ከኛ የሚጠብቀው ብዙ ነገር አለ። ድህነታችን ደግሞ የባሰ ማለት ነው። እንደዚህ አይነት ክርክሮችን ነገሮችን የምናይበት ጊዜ ህይወት ስላልሰጠን ጥድፊያ ውስጥ ስላለን ነው እንጂ በመንፈስ ቅዱስ ምሪት ነው መጽሐፍ ቅዱስ የተጻፈው የሚባለው ራሱን የቻለ ዓለም አቀፋዊ ዲቤት ነው። ለምን መሰለ? በመንፈስ ቅዱስ ምሪት ከሆነ የተጻፈው ፐርፌክት መሆን ነበረበት። ለምን? አንዱ መንፈስ አንድ ነው አይደለ? እንግዲህ መንፈስ ቅዱስ ማለት አንድ እግዚአብሔር የሆነ መንፈስ ነው። አንተም ጋር ሲመጣ እኔም ጋር ሲመጣ እዛም ሲሄድ ሁላችንም ጋር ሲሄድ ተመሳሳይ ነገር ነው ሊነግረን የሚገባው እንጂ አንተ በተረዳህበት። ለዚህ እኮ ነው አሁን ለምሳሌ የጳውሎስ ትምህርት ከኢየሱስ ትምህርት ጋር ይጋጫል። ቁጭ ብለህ ስታየው አንዳንድ ትምህርቶቹ እንዴ ኢየሱስ ያለው ነው ትላለህ። ገብቶሃል? አንዳንድ ቦታ ላይ ደግሞ ስትሄድ ይሄስ ቆንጆ ነው። ኢቭን አሁን በመንፈስ ቅዱስ ምሪት ከሆነ ይሄ መጽሐፍ የተጻፈው እንደነገርኩ ከዘፍጥረት 1 እስከ ራእይ ድረስ እስከ መጨረሻው አሜን ብሎ እስከሚዘጋበት ድረስ ወጥና ፍሰቱን የጠበቀ መሆን ነበረበት። ግን በየክፍለ ዘመኑ በየጊዜው የሰው እጅ ገብቶበታል። እዚህ ውስጥ የሰፈረው ነገር የሰው ገብቶበታል ምናምን የታሪክ ሰዎችና ያሉት ሰዎች ናቸው። ይህን በጥናት የሚረጋገጥ ስለሆነ ነገር ግን አሁን ባነሳነው ኮንሰፕት በመንፈስ ተመርተው የሚለው መንፈስ የሚባል መንፈስ ቅዱስ ይህንን ጻፉ ይህንን ጻፉ በሚል አይደለም። በሱ ኮንቴክስት አይደለም እኔ ያወራሁት። እኔ እያወራት ያለሁት መንፈስ ቅዱስ ህይወት ነው ብዬ ነው የማምነው። አብላጫው ሰው ግን እንደዛ ነው የሚያስበው። በእርግጥ እኔም እንደዛ ነበር የማስበው። ልክ ነው እኮ አሁን ሰዎች እኮ የሚሉትን አሁን እየሻረን ያለ ነው። አሁን ሰዎች እያስተማሩ አንደኛ የመጀመሪያው ሲነሱ ይሄ ፍጹም የእግዚአብሔር ቃል ነው ብለው እኮ ነው የሚነሱት። ይሄ ትክክል አይደለም እያልኩሽ። ይሄ ምስክር ቃል ነው። እዚህ ውስጥ የሴጣን ቃል አለ፣ የሰው ቃል አለ፣ የውርቀት ቃል አለ አይደል? እዚህ ውስጥ በምሳሌ የተነገረ ቃል አለ። እግዚአብሔር ለምን ቀጥታ ይናገራል? ለምን በምሳሌ ይናገራል? ይሄ በህይወት ህግ ስርዓት ውስጥ ሰው ሲመላለስ ኢየሱስም እንደ አዲስ ሰው ወይ እንደ እግዚአብሔር ልጅ ነው ባይዘወቅ አድርጎ የተመላለሰው። ጥያቄን ግን አልመለስክልኝም። ኑ ሰውን እንፍጠር ባለ ጊዜ ኢየሱስንም ነው ወይ የጠራው? እንግዲህ እምልህ አሁን ኢየሱስ አምላክ ነው የሚል ትምህርት አለ። በእርግጥ ባይብል ይላለው ብትለኝ አሁን ይሄን ሰሞኑን ማገላብጥበትም አንድ እሱ ነበረ፣ ላገኝ አልቻልኩም። በቀላሉ መልስ ማግኘት የሚቻለው እንደዚህ ነው። ኑ ሰውን እንፍጠር ባለ ጊዜ ኢየሱስንም ነው ወይ የጠራው? አዎ ወይም አይ? በቃ ሲምፕሊ ከዛ እንለፈው። በቤተሰብ ወርድ ነው እግዚአብሔር አብሮ በማህፀን ያቀፈውም ቤተሰባዊ የሆነ ወርድ ነው እንጂ ኢየሱስን አይደለም። ኢየሱስ በነገራችን ላይ ተሳለኝ እንደኛ ሰው ነበረ ነው የሚለው። ያ እንደኛ ሰው ነበረ። በገዛ ዘመኑ የተገለጠ የእግዚአብሔር አንድያ ልጅ ነው። እኔም አንድያ ልጁ ነኝ። በቃ ምንም ልዩነት የለም። አንድያ ማለት እኮ ሌላ አምሳያ የሌለው አንድያ ልጅ ማለት መሰለሽ የበኩር ልጅ ይለዋል። እንደ ዘር ቅንጣት የዘርን ቅንጣት ስትመለከችት አሁን በጆንያ የሚገባው ስንዴ ከዘር ህግ አንጻር አንድ ነው። እውነት ነው። በቃ በሱ ኮንቴክስት ነው ያለው መጽሐፍ። ምክንያቱም በምን አይነት እኛ ቃል እጥረት ስላለ ሌላ አማራጭ ቋንቋዎች ካሉ እሱ ይረዳናል እንጂ
አንዳንዶቹ ምሳሌያዊ ንግግሮች ናቸው። ለምሳሌ እሱ ራስ ነው እኛ ብልቶች ነን ሲል የሆነ እኛና እነሱ የሚል ነገር ይመስላል። ግን እነሱ ሳይሆን የአንድ ህይወት ፍሰት ውስጥ አንድን ሰውን አንድ ያደረገው ህይወቱ የሰው ህይወት የሚባለው። ስለዚህ በኢየሱስ ክርስቶስ በነገራችን ላይ እንደሚለው ኢየሱስ እሱ ክርስቶስ ነው መጽሐፍ ካየሽ ኢየሱስን ሰዎች ሲያዩት እንደ እግዚአብሔር ልጅ ነው አይደል የተገለጠው፣ እንደ እግዚአብሔር አንድያ ልጅ። ግን በተገለጠበት ሰውነት ስለሆነ መጽሐፍ እሱን ሲያስተዋውቀው ኢየሱስ እርሱ ክርስቶስ ነው፣ ማንነቱ ክርስቶስ ነው። በውጭ የተዘጋጀለት ሰውነቱ ግን ኢየሱስ ላይክ ነው መስጠት እንደሆንኩት የስ ማለት ነው። በገዛ ዘመንሽ በእናትሽ ማህፀን ውስጥ ስጋ ሲዘጋጅልሽ አንቺውን በእናትሽ ማህፀን ውስጥ የተዘጋጀልሽ ማንነትሽ አይደለሽም አንቺ። እሱ ግልጽ ነው። እሱን ለመሆን ነው እየተጣጣረክ ያለው። ይታወቅልኝ። ገብቶሻል? አሁን ኢየሱስ ሲያስተዋውቀው ሲያዩት ከናዝሬት ከገሊላ ከማርያም ልጅ ነው፣ እሱ አይደለውም ነው፣ ከላይ ነኝ ነው። ግን ለዚህ መገለጥ ለዚህ መውጣት ምክንያቱም ሰው ህይወቱ የተሰወረች ናት። ለምን? እግዚአብሔር የተሰወረ ስለሆነ። የእግዚአብሔር ህይወት ነው ህይወቴ ካልኩኝ ህይወት የተሰወረች ናት። ለዚህ ግን እግዚአብሔር ወይም ደግሞ ህይወት መታየት አይደለ ፍላጎቱ፣ ለመታየት አካል ሰራለት ነው ኢየሱስ ማለት እሱ። አካሉን ግን ሰዎች ቆጠሩና ኢየሱስን ከናዝሬት ከገሊላ የዮሴፍ ልጅ ነው አሉ። አይደለም ከላይ ነኝ አላቸው። ከዛ መጽሐፍ ሲያስተዋውቀው ኢየሱስ እርሱ ክርስቶስ ነው አላቸው። ክርስቶስ ማለት ህይወት አይደለ? የአባት ህይወት መገለጥ ቃል አይደለ? መንፈስ አይደለ? የማንነቱ አሁን ሰው ቃል ነው፣ መውጣት ነው፣ መወለድ ነው፣ መታየት ነው። የእሱ የቃሉ ኮንቴንት ደግሞ ማን ነው? መንፈስ ነው እያሉ ገብቶሻል። ስለዚህ ኢየሱስ ስብዕናን ነው የሚያሳይ። ወደ ዓለም ሲገባ የተዘጋጀለትን ሰውነት ነው የሚያሳየው። እሱ ግን ክርስቶስ ነው። ኢየሱስ የሚለው ኢየሱስ እሱ ክርስቶስ ነው። ስለዚህ ማንነቱ ክርስቶስ ነው፣ ግን በተዘጋጀለት ሰውነት ውስጥ አይደል የተገለጠ ነው። ስለዚህ ኢየሱስ ከስብዕናው አንጻር ስለሆነ ማንነቱ አይደለም። ይሄ ፐርፌክት የሆነው ማንነቱ እሱ አይደለም። እሱ ለአንድ ዓላማ ነው የመጣው። ዘላስታ አዳም ሆኖ ጠርንቆ ለማስወገድ ነው ከግብ አንጻር ስለመጣ። ከዚህ በፊትም ሀሳቤን ተናግሬያለሁ። በኢየሱስ መሰቀል ጉዳይ ላይ የፖለቲካ የሃይማኖትና ምናምን እጅ እንደሆነ ነው የማምነው። ታሪኩም እዛ ውስጥ ያለው እንደዛ ስለሆነ አሁን እሱን ስናስብ አሮጌ ማንነት አዲስ ማንነት ምናምን ይባል ሊመጣ ነው። አሮጌ ማንነት አለው ይብትልኝ ይሆን አለ ብዬ አላምንም። አለ ብዬ የማላምንበት ሁለት ቤዝመንት አለኝ። አንደኛው እኔ የተወለድኩት ራሱ ኢቭን የክርስቶስ መሰቀል ከኃጢአት ጋር በተያያዘ ከሆነ በአዲስ ኪዳን የተወለድኩ ሰው በመሆኔ አሮጌ ማንነት የለብኝም። አንደኛ። ሁለተኛ ግን ኢየሱስ በፖለቲካን ቢሰቀል ሃይማኖተኞችን ቢሰቅሉት ታሪኩን ስንከተል ያው ይሰቀል ብለው እኮ እየገፉ ይዘው ተሄዱትኝ ኡሪም እና ቱሚም የሚያደረጉ ካህናት ናቸው አይደለ? ከንጉሱ ጋር በነበረው ጉዳይ ንግስናህን ተብሎ ነው አይደል? ቅድምም እያወራ ነበር። ስለዚህ ኢየሱስ በኃጢአት ጉዳይ እንኳን ባይሰቀል በፖለቲካን ቢሰቅሉት ወይ ደግሞ በኃጢአትም ጉዳይ ቢሰቀል በሁለቱም ቶፒክ እኔን የሚነካኝ ነገር አለ ብዬ አላምንም። ታስታውስ ከነበር የቡኤዝን ታሪክ ስናይ የመበጀት ታሪክ እናያለና ስለመበጀት አንድን የሆነ የራስህ ስለማድረግ አንደኛ በስጋ መዘመድ አለብህ። ኢየሱስ ደግሞ ከኛ ጋር የሚዘመድበት ምንም ሀረግ የለው። ስፔሻሊ እኔ አፍሪካዊ ነኝ፣ ጥቁር ነኝ። ገብቶሃል? እኔ አይመለከተኝም። አሮጌ ማንነት አለሽ ብትለኝም አሮጌ ማንነት የለኝም። ግን በየቀኑ ወደ አዲስነት የሚሄድ ህይወት አለኝ። ለምሳሌ ትላንትናው ማንነቴ ለዛሬው ማንነቴ ጥላ ነው። በቃ አልቋል። ትላንት አለፈ። ትላንትና የሰራሁት ሚስቴክ ዛሬ አልሰራም። ዛሬ አሁን እየሰራሁት ያለው ቴስተት ከሆነ እንኳን ነጋል ደግሞ ራሴን አፕግሬድ እያደረግኩ ነው የምሄደው። እንደ ሰው እንደ መንፈሳዊ ሰው ሳይሆን እንደ ሰው እንደ መንፈሳዊ ሰው ካልከኝ ደግሞ ከመጀመሪያው ኃጢአት በሚባለው ቶፒክ ውስጥ እግዚአብሔር ካስገባኝ እግዚአብሔር ፍጹም አይደለም ወደሚለው ደግሞ እንሄዳለን። ለምን መጨረሻ ላይ እንደሚያነጻኝ ካወቀ መጀመሪያውኑ ለምን ኃጢአት ሲሰራ ዝም አለ? ከዚህ በፊትም አንስተን ነበር ካስታወስክ፣ የሔዋንና የአዳምን ታሪክ አንስተን ዛፉን ማብቀል ለምን አስፈለገ? አንተ ደግሞ ስርዓት ነው አልከኝ፣ መርሃ ግብር ነው አልከኝ። ሌሎች ሰዎች መጥተው የራሳቸውን አይዲዮሎጂ አስቀምጠዋል። ግን እግዚአብሔር ፍጹም አምላክ ነው ካልን እኔ 2 ጊዜ ተናግሬያለሁ፣ አሁን 3ኛ ነው የምደግመው። እግዚአብሔር ህግ አለው አይደል? በህጉ ነው የሚሄድ። በህጉ ሲሄድ የመጀመሪያው ከ10 ትእዛዛት ለሙሴ ከሰጣቸው መካከል አንዱ አትዋሽ ነው። ውሸት ኃጢአት ነው። የመጀመሪያውን ኃጢአት የሰራው በአዳምና በሔዋን ታሪክ ውስጥ እግዚአብሔር ይሆናል ማለት ነው። ይሄንን ፍሬ እንዳትበሉ የበላችሁ ቀን ትሞታላችሁ አላቸው። ሴጣን መጣና ደግሞ 4 ሞቱም እንደሱ ነው የምትሆኑት አለ። ሲበሉ አልሞቱ አይደል? እንደ ሰው እኔ ስታይ ምን ይታይሻል ብትለኝ እግዚአብሔር እዛ ጋር እየዋሸ ነበር። አግኝተኛላ። ግን አሁን
በክርስቶስ ጉዳይ ስናወራ እኔ ባይዘው እኔ ለክርስቶስ ያለኝን ቦታ ማለት ሰዎች አንደርስታንድ ያደርጉት። ኢየሱስ ጋር ስመጣ ግን እንትን አይደለሁም፣ ኮምፈርተብል አይደለሁም። ክራይስት ግን ፐርሰናሊቲ ነው ብዬ አምናለሁ። ክራይስት ፐርሰናሊቲ ነው። ፐርሰናሊቲ ማለት እንድንኖረው አሳይቶናል። ክርስቶስ አሁን በዚህ ምድር ላይ የተመላለሰ ሰው እንዴት በጽድቅና በቅድስና መመላለስ እንደሚችል፣ በጽድቅና በቅድስና መመላለስ ደግሞ እንዴት በትር እንዳለው እስከ ሞት ድረስ ሊያስኬድ እንደሚችል አሳይቶናል። ህይወት ነው ብለናል ቅድም። እግዚአብሔር ገብቶሃል። ክራይስት ፐርሰናሊቲም ህይወት ነው። ከዛ አንጻር እኛ ሁላችን የምንኖረው ነው፣ ልንኖረው የሚጠበቅብን ህይወት ነው። ይሄ ግን ከነፃ ፍቃድ አንጻር ደግሞ እንዴት ይታያል? መሰለሻውን ማለት እዛም ስላለ አሁን ኢየሱስ አሁን አንዱ ትልቁ የብዙ ሰዎች ክርክር የሚያስነሳው እንደኛ ፍጹም ሰው ነበር የሚለውን ነገር አንዱ መነሻ አድርገው ከዛ ይደባለቃል። አሁን የሁለቱን ሰዎች ኔቸር ቅድም ሳነሳለሽ የሁለቱን ኔቸሮች ባህሪ አለማወቅ የፈጠረው ችግር ነው ብዬ ነው ማለት ፐርሰናሊ። ኢየሱስ ሲባል ሰው ኢሚዲየትሊ ክርስቶስ የሚለውን ይቆጥርና ከዛ ይምታታል። ማለት መምህሮቹን በትም አድርገው አብራርተው አልሰጡም። ተዋህዶ ይልሻል ምናምን ይልሻል ብዙ ነገር የተዘበራረቀ ስላልተፈታ ማሰናከያ የሆነውም ለዛ ነው። ኢየሱስ የሚባለው ስብዕናን የወከለ ነው። ስብዕና ይሄንን በእኔ ሁኔታ በነገራችን ላይ ኢየሱስ እንደ በኩር ወይም እንደ መጀመሪያ እንደ መነሻ የሄደበት መንገድ ሁሉ ዛሬ በእኔ የሚሰራ እኔ ውስጥ ኢየሱሳዊ የሆነ ኔቸር አለ። ምን ማለት መሰለሽ? ቤዛ የሚሆን ኃጢአት የሚሆን ማንነቱ ማለት ነው። በእንቅስቃሴ ህጎቹ እነዚህ ሁሉ ጊዜ ተላልፈው የሚሰጡ ናቸው። እነሱ አምላክ ሊሆን አይችሉም። እነሱ የእግዚአብሔር ልጆች ሊሆን አይችሉም። የሚመጡ ሀሳቦች፣ የሚመጡ መረዳቶች፣ የሚመጡ እውቀቶች እንደ ስጋ የተወለደ ስለሚሆን አይደል? የተዘጋጀ ስለሆነ የተዘጋጀበት ዋናው ዓላማም ደግሞ ለእግዚአብሔር ልጅ ለመሆን ሳይሆን የተዘጋጀው የሆነን ነገር ወክሎ እንዲወጣ ነው የተፈለገው። እዚሁ ስብስብ ውስጥ ምን አስገባል እግዚአብሔር? ለምን መሰለህ? አሁን ይሄ ሁሉ ታሪክ ያለው መጽሐፍ ውስጥ ነው። መጽሐፍ ውስጥ ያለው ስቶሪ ደግሞ ቅድም እንዳነሳ ነው ሰዎች የጻፉት ነው። ምናልባት እግዚአብሔርና እኛ በተለያየ መንገድ እንደዚህ እየሄድንስ ቢሆን አሁን ሰዎች ምን መሰለሽ ሰዎች የጻፉት ነው ስንልም ደግሞ የህይወት ምስክር አይደለም ልንልም አንችልም። በእንቅስቃሴዎቻቸው በእንቅስቃሴ ህጎቻቸው ውስጥ የሚመጣ እውቀት አለ። አሁን አንዳንድ ሰዎች እኮ ከመጽሐፍት ውጭ እኮ መጽሐፍ ውስጣቸው አለ እኮ ያውቃሉ፣ ይረዳሉ። ከዛ ሲያወሩ እኔ አሁን እውነት ልንገርሽ አሁን ይሄ መጽሐፍት ሰዎች ባነበቡት ባጠኑት መንገድ እኮ ላይሆን ይችላል ያጠኑት። ከውስጤ በሚፈልቀው ነገር ይሄንን ሳረገው ነው ነገሩ እየተጋጠመ ሃይማኖት ነፃ ሆነ ስታየው መጽሐፉ ሌላ መልክ አለው። እሱን እኮ ነው አንደኛ የእግዚአብሔር ቃል ነው እንኳን አይደለም ብዬ እንድል የዳረገኝ እኮ የውስጥ የእግዚአብሔር ቃል የሚባል እውነተኛውን መጽሐፍ ስላገኘሁት ነው። ግን መጽሐፉ ሳይኖር ሳይሆን ለምሳሌ መጽሐፉን እንተውና አሁን እኮ እኛ ማንበብ መጽሐፍ መቻላችን ነው አንድ ትልቁ ችግራችን። መጽሐፍና ማንበብ የማይችሉ ሰዎች ይህ መጽሐፍ አላነበቡም፣ አያውቁም። ይኖራሉ በህይወት ጋር እንደውም የሚሻለው እንደሱ ነው ባይዘው ቴንኪው የሚሻለው እንደሱ ነው ባይዘው። የባለፈውም እንኳን ስችልሽ ነበር ያለ መጽሐፍ የኖሩ ሰዎች የተሻሉ ናቸው። ምክንያቱም እውነታን ነው የሚኖሩት። ቴስቲሞኒ ነው ይሄ እያልኩሽ ነው። ያለ ቴስቲሞኒ የሚኖሩት እውነታ ናቸው። ኮንፈርሜሽኑ ለነሱ የበለጠ ምንድነው ምስክርን አይፈልጉም። እውነታ በነሱ በሰውነታቸው ነው የሚያውቁት። ስለዚህ የሚሻለው ሰው ለክርክር መነሻ ስለሆነ ይሄን ብንዘጋው ለምን መሰለህ? አሁን ተመልሰን እዚህ የምንገባው አብላጫው ሰው አብዛኛው እዚህ ውስጥ ነው ያለው። እዚህ ውስጥ ከሆነ ደግሞ ልናወራ ስለ መዳን ከሆነ የምናወራው ስለ መዳን ካወራን ይሄው አንዱ መጽሐፍ የመዳን ምንጭ ነው ብለን የምናስበው ይሄው አንዱ መጽሐፋችን ውስብስብ ስቶሪ ሰጥቶናል። አንድ ቦታ ጳውሎስ ሲጽፍ ኢየሱስን አምላክ ያደርገዋል። ኢየሱስ ደግሞ አንድም ቦታ ኧረ እኔ ከእግዚአብሔር የሰማሁትን የምናገር ሰው ነኝ ይላል። ዮሐንስ ሲጽፍ ደግሞ በቃ የእግዚአብሔር በግ ነው ምናምን ይላል። የተውጣጣ በመንፈስ ቅዱስ ምሪት የተጻፈ እስከማይመስል ድረስ እንግዲህ መስልሽ በመንፈስ ቅዱስ ምሪት የሆነ ከውጭ ሆኖ እንደዚህ ያጻፋቸው ነው የሚል ትርጉም ስለመጣ አንዱ ስህተት እሱ ነው። እግዚአብሔር መቼም ቢሆን ከውጭ የመጣበት ዓለም የለውም። ይህን ማመን አለብን። እግዚአብሔር በመንገዱ ሁሉ እንደ ህይወት ከሆነ መጣ ያልነው ህይወት ነው ካል በሰዎች ማንነት ውስጥ ነው የሚያልፈው። ስለዚህ ይኸውልሽ ለምሳሌ ኢየሱስ በነበረ ጊዜ አንድ ትምህርት አስተማረ። ገበያ ህዝብ ባለበት ምናምን ነገር አስተማራለ። ከዛ ስለ እርሻ ምናምን ነገር እንትራራ አንድ ገበሬ እንደዚህ ሊያደርግ የጣ ከዛ እንደዚህ ጣለ እንደዚህ ምናምን ብሎ አስተማረ። ተበተኑ እነዛ ሰዎች። ከዛ እነዛ ሰዎች ምን ሊጽፉ ይመስልሻል? ጻፉ ቢባሉ የሰሙት አይደል? ስለዚህ ስለ እርሻ ተምረን መጣ ምናምን ብለው
በራሳቸው በሚያውቁት ነገር ያንን ነው የሚጽፉት። ጊዜው እኮ ነው። አሁን ለምሳሌ ስለ እርሻ ስለ ዘሪ ሊዘራ ወጣ ብሎ የጀመረው በሰዓቱ አጠገቡ የነበሩ ሰዎች የግብርና ሰዎች የሳይንስ ሰዎች ገብቶኛል እኮ አሁን መሰለሽ አሁን እዛ ጋር በተጻፈው መንገድ እኮ ነው። ሌሎች ደግሞ በኋላ ቀርተ ደግሞ ሌላ ትርጉም ደግሞ ያገኙ ሰዎች አሉ። እውነት ነው። አሁን በእነሱ ሁኔታ ደግሞ ሲጻፍ ሲያሰፍሩት እርሻው የእግዚአብሔር ሕዝብ ነው፣ ዘሩ የእግዚአብሔር ቃል ነው ምናምን የሚል ትርጉም ያገኙ መረዳት የሚያመጡ ሰዎች ናቸው። ስለዚህ እነዚህ ሰዎች ይህን ሲጽፉ እነዛኞቹም ያንን ይጽፋሉ ማለት ነው። የዚህ ስብስብ ነው መጽሐፍ። ስለዚህ ሰው ሳይሰማ በውጭ ከተማረ ሊጽፍ የሚችለው ምን አይነት ነው የሚለውን ነው የሚያሳይ። እኔ እንደሱ ነው የምማረው። ባይሰማ መጽሐፉን ባያገኝ የዘላለም ህይወቱ ያሳጠዋል። ምንም ህይወት በነገራችን ላይ እኮ ሰው እኔ እኮ ካለው ህይወት አለኝ። ይኸውልሽ አሁን ከመስማት ጋርም ካለመስማትም ጋር የተገናኘ አይደለም። ህይወት እኔ ካለው አለች። እሱ እውነት ነው። በቃ አሁን ይኸውልሽ ያምታቱብን አስተማሪዎች እያወሳሰቡ እኛን ከኛ ነጥለው አመጡት። ችግሩ የመጣው ከኛ ነጠሉት። ጳውሎስ በአንድ መልእክቱ ላይ በጣም በሚገርመኝ ነው ሲያልፍ ለማይታወቅ አምላክ የሚል ነገር የጻፉ ሰዎችን አገኘ። ቀደምም ለዛውም ሳየው ነበር። በጣም ነው የገረመኝ። አሁን የአሁን ሰባኪ ወይ አሁን አገልጋይ ወይ አሁን መጽሐፉን የያዘ ሰው ቢሆን እነዚህ ሰዎች ርኩስ አጋንንት አምላኪ ብሎ አይደለም የሚያልፋቸው። እስቲ የምናየው በታሪክ አሁን ሰዎችን ስያሜ የሚሰጡትን አይነት ማለት እኮ እሱ ጋር ንጹሕ እግዚአብሔር ያኛው ምናምን ግን ፖል ግን ሲተረጉምላቸው ምናምን ከእናንተ የራቀ ዘመዶች ነን የምትሉ ከሆነ የማይታወቅ አምላክ ብለው የጻፉት። ከዛ ለዛውም አንዳንዶቻችሁ ዘመዶች ነን ትላላችሁ፣ ለዛውም ዘሩ ነን ነው የሚለው በሌላ ትርጉም ይላሉ አንዳንድ ቋንቋ አዋቂዎች። ስለዚህ ዘሩ ነን ካላችሁ እንዴት በውጭ ይሆናል ብሎ አመጣ። ስለዚህ አሁን ያስተማሩን ሰዎች የበለጠ ምን እያደረጉት መጡ? በውጭ እያደረጉብን ሲመጡ እውነተኛ የሆኑ የህይወት ደግሞ ትርጉም የገባቸው ሰዎች ደግሞ ወደ ውስጣቸው እንዲያነቡ ነው ትርጉም የሰጣቸው። ስለዚህ መጽሐፉን ወደ እኛ ካመጡልን እኛ ከሆንን የምንነበበው እኛ ከሆንን የምንጻፈው ሰው ወደዚህ ከመጣ ያለ መጽሐፍ ይኖራል፣ ያለ መጽሐፍም ተኑሯል። ይሄ መጽሐፍ እኮ ተጠርዞ ከመምጣቱ በፊት እኮ ሰዎች ነበሩ እኮ እሱን እኮ ነው የምልህ። ስለዚህ ኖረዋል ማለት ነው። በእርግጥ እኮ አሁን ይሄ መጽሐፍ በጣም ቅርብ ጊዜ ነው ተራው ማህበረሰብ የሚባለው ጋር የደረሰው እንጂ የነገስታት ነበር። ነገስታቶች ህግ የሚያወጡበት ብዙ እስከዛሬ ድረስ ተሸፍኖ የሚሰማ አይደል? እስከዛሬ ድረስ እንኳን የዛኛውን ዘመን ታየውና አሁን እንኳን በዚህኛው እንኳን አሁን በሁለተኛው ሚሊኒየም እኮ ዘመን እኮ እስከዛሬ እኮ ተሸፍኖ የሚሰማ እኮ። ስለዚህ በዚህ አይደለም ማለት ነው የዘላለም ህይወት የሚገኝ። መጽሐፍትን ትመረምራላችሁ፣ በእሱ የዘላለም ህይወት የሚገኝላችሁ ይመስላችኋል። አይገኝም። ወደ እኔ ልትመጡ አትወዱ። እሱ የት ነው? በእናንተ ውስጥ መሆኑ ነው ሚስጥሩ። አይሽ። ስለዚህ ይህንን መጽሐፍ ሰው ወደ ማንበብ እስካልመጣ ድረስ ይህኛውን መጽሐፍ በመያዝ ፈጽሞ የዘላለም ህይወት አይገኝም። የዘላለም ህይወት የሆነ የምንቀበለው አይደለም። ባይዘው ወደዛ መረዳት አንደርስም እንጂ የዘላለም ህይወት ለሁላችንም አለ። በነገራችን ሰው ካለ የዘላለም ነው። እኔ ማመን አለ። እኔ እንደውም አንድ ጥያቄ ጠይቄ ያልተመለሰልኝ እንደውም እዚሁ መልሼ ላንሳው። እንግዲህ ስንሰበክ ኖረናል። ተቀምጠን ስንሰማው ስንል አቤን ስንል ስንለፈልፍ የማይገባ ቋንቋ ሁሉ ስናወራ አይኖረንም። ባይዘው ድንገት ተነስተ ምናምን አይደለም መጠየቅ የጀመርነው እና ሁሉም ሰባኪዎቻችን ሁሉም በሚባል ደረጃ ሁሉም ሰባኪዎች ስለ ገሃነምና ስለ ገነት ዛሬ በምትወስነው ውሳኔ የዘላለም ህይወትን ታገኛለህ ወይ የዘላለም ሞት ይጠብቅሃል ነው የሚሉት። ወደኋላ ተመልሰን ኬት እንደመጣን ግን አይነግሩንም። ኬት ነው የመጣሁት ብለው አይነግረኝም። ሰው ኬት እንደመጣ ነው ማወቅ ያለበት። ለምሳሌ ጉዞህን ረዥም ከሚያደርጉ ነገሮች መካከል አንዱ መነሻህን አለማወቅ ነው። አስበዋል? ፊደል ሳትቆጥር 6ኛ ክፍል ብትገባ ማለት ነው የሆነ ነገር ሳትረዳ መጽሐፍ ማንበብ ሳትችል ከሆነ ስኮላር ጋር ተቀምጠ እያነበብክ ዲቤት ስለማድረግ ማለት ነው። አንድ ሰው የዘላለም ህይወት የሚባለው ቶፒክ እንዲገባው ዛሬ ሲወለድ የተፈጠረ አለመሆኑን ማወቅ መቻል አለበት። የዘላለም ከተባለ ዘላለም አሁን የሚጀምር አይደለም፣ እኔ ስወለድ የጀመረ አይደለም ማለት ነው። ስለዚህ እኔ ኬት እንደመጣሁ የማይነግረኝ ሰባኪ ስሞት የት እንደምገባ ሊወስንልኝ አይችልም። ነገሩ መነሻውን ያላወቀ መዳረሻውን ሊያውቅ አይችልም። ገብቶሃል አይደል? ስለዚህ ከቻላችሁ ኬት እንደመጣን መጀመሪያ ነገሩን እንትን እኮ ነው። አንዱ እኮ አሁን ያጠፉት እንደዚህ ሳያውቁ እናውቃለን።